ጀንበር አዘግዝቃ ነገን ስትጠራ እኔ ከኔ አይደለው ልቤ ካንቺ ጋራ እያለ ኤርሚ እንግዲህ እኔ ባለፈው ከመምጣቱ ይህን ደግሞ ማን ልታፈቅረው ነው እያልኩ ነበር። እና ዛሬ እንግዲህ ኤርሚም የራሱን የውሃ አጣጭ አግኝቷል ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በየዓለም ዳርቻ ያላችሁ ውድ ሀገሬ ልጆች አላህ ይጠብቃችሁ። ሰላም እንደሆናችሁ ደግሞ ተስፋ አድርጋለሁ። ሁሌም ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ በዱዓ አስባችኋለሁ። እኔ እህታችሁ ማለት ነው እና ለእኔም ዱዓ አድርጉልኝ። ትናንትም ቪዲዮ አልሰራሁም። ዛሬም ያው እንግዲህ በዚህ ሰዓት ገና ቪዲዮ ልሰራ ነው እና ትንሽ ዝም ብሎ ደበር አድርጎኛል እና ዱዓ አድርጉልኝ። በዱዓችሁ አስቡኝ። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ሁሌም ከጭንቀት አለ ያውጣችሁ፣ በያላችሁበት አላህ ይጠብቃችሁ ወጥቶ ከመቅረት እንዲሁም በቃ ከተለያዩ ሙሲባዎች አላህ ይጠብቀን። ዱዓ እንደራረግ ሀባይብ እና በጣም ነው ደስ የሚለው የዛሬው ማለት ነው። እንግዲህ ታውቃላችሁ ብዙ ጊዜ ነው የምናገረው ነገር አለና ሁላችንም ካገኘነ ሁላችንም ሰላም ከሆነ ሁላችንም ፍቅር ካለን ሁላችንም የራሳችን የምንለው ነገር ካለን ሁላችንም ስራ ካለን ሰዎችን ለመመቀኘት ሰዎችን ዝቅ ለማድረግ ሰዎችን ለማንቋሸሽ ሰዎችን በቃ ያለ ለመጉዳት አንጥርምና ሁላችንም ይኖረና ሁላችንም እንዲኖረን ደግሞ መልካም ልብ መኖር አለበት። ገብቷችኋል? የኔ ማግኘት እናንተ ሊያስደስታችሁ የሚችለው ንጹህ ልብ ሲኖራችሁ ነው። እና ሁላችንም ንጹህ ልብ ይኖረና ሁሌም ቢሆን በሰው ላይ መጥፎ ነገር ስናስብ ሞትን እናስብ። የጀማ ነገ ጧት ትተነው ነው የምንሄደው። ይህ ሁሉ የምንለፋለትን ህይወት ነገ ጧት ላንኖረው እንችላለን። ይህ የምናከብተውን ገንዘብ ላንበላው፣ ላናየው፣ ላንኖርበት እንችላለን። እና ሁልጊዜም አይምሯችሁ ላይ መጥፎ ነገር ሲመጣ እነዚህን ነገሮች አስቡ። ሙተን ወደ አኼራ ስንሄድ ከፈን ብቻ ነው እንግዲህ ይዘን የምንሄደው። ልብስ አላችሁ እያንዳንዱ ነገር ትተን ነው የምንሄደውና ትተን ለምንሄደው ነገር ለምን እንደሆነ አላውቅም። ከኔ ጀምሮ ብዙ ጊዜ ሰዎች ጋር ስንነካካ ራሱ በቃ ያንተ ትብስ አንቺ ትብሽ ስትባባሉ የነበረውን ሰው እሱም ዝም እናንተም ዝም በቃ አላህ እየገባ በዛው እንትን ይላልና ሁሌም ይቅርታ ልብ ይኖረና ለሁላችንም ዱዓ እንደራረግ። ይሄ ነገር ከኔም ውስጥ አለና አላህ መልካም ልብ ይስጠና። ስቀር ለምቀርም ብለን የምናልፍ እንሆንና ይህን ለማለት የፈለኩበት ምክንያት እንግዲህ እስከ ዛሬ ኤርሚ በነሄሉ ከመሀል እየገባ አንዳንድ ነገሮችን ሲያጣላቸው ነበር ከመጣ ሰዓት ጀምሮ። ዛሬ ደህና ሆነ ስንል በመሀላቸው ይገባል። ስጦታ ያመጣል። በስጦታው ምክንያት ደግሞ ስትቀበለው ስጦታው የተቀበልሽኝ ምክንያት አለውና ስለዚህ እወድሻለሁ እያለ እየረበሻቸው ነበር። በመሀላቸው ብዙ ውጣ ውረዶች አሳልፈዋልና ዛሬ ላይ ደግሞ እንግዲህ እሱም የግራ ጎኑን ውሃ አጣጩን አገኘ መሰለኝ። ድንገት እንግዲህ ፍቅር አያችሁት አይደል? ፍቅር በገንዘብ አይለካም፣ በውበት አይለካም። በቃ ፍቅር ከላይ ነው ትላላችሁ። ፍቅር ከላይ ሲሰጣችሁ ከእናንተ ምንም አይጠብቅም፣ ንጹህ ልባችሁን ብቻ ነውና እንግዲህ ልጅቷ አስተናጋጇን አይቷት ልቤ ወከክ ብሎላታል እና ወድጃታለሁ እያለ ነበር። በጣም ደስ ይላል ትላላችሁ። ለማንኛውም ይችሌ ማለት ነው አሁን ይችሌ በዚህ ምክንያት እንደዚህ አድርገው ከተዋወቋት ምናልባትም ከነሱ ጋር ተግባብታ ከዛ ስራ ወጥታ የራሷን ዩቱብ ከፍታ ጥሩ ነገር ላይ ልትሆን ትችላለች። እና አንዳንድ ጊዜ አላህ ካለንበት የተሻለ ቦታ ውስጥ ሊወስደን ሲል ሰዎችን ስበብ ይሰጠናል። የሰው ልጅ ስበብ ነው የሚሆነው። እነዛ ሰዎች ደግሞ ለእናንተ ስበብ ሆኗችሁ ከብዙ ነገሮች ወጥታችሁ ጥሩ እንድትሰሩ ትሆናላችሁ። እና ላስታውሳችሁ የዛሬ 2 አመት 3 አመት መሰለኝ እንደዛ ነገር ወይ ደግሞ አመት የትንቢ ያገኘቻት ለያይታችሁ ከሆነ አዲስ አበባ ላይ ማለት ነው። እኔ በዚሁ አጋጣሚ የትንቢ ሳላደንቃት አላልፍም። ምክንያቱም መልካም ስራ መልካም አርአያ ነው። እንደኛ ስደት ዓለም ላይ ነበር የኖረችውና አይታችኋል። እንግዲህ ኢትዮጵያ ገብታ ጀግና ናት። የራሷን ስራ እየኖረች እንደ ሌላው ሰው እንኳን 10 አመት ከዛ በላይ አይደለም ያደረችው። 9 አመት ነው ስደት ላይ ያደረችው። ግን ደግሞ ደህና ቤተሰብም ስላላት በቃ የራሷን ግቢት አይታችሁታል። ማሻአላ በጣም ደስ ይላል። እዛ ላይ ደግሞ እየሰራች ያለችውን እንደምታዩት ነውና በጣም ደስተኛ ናት። ስለዚህ ሁላችንም ጠንካራ እንሆን። በዛ በመቀጠል ላችሁ የምፈልገው እሷም እንደዚህ ስደት ላይ ተሰቃይታ ስደት እንዲካምን ስላየችው አጋጣሚ ልጅቷን እንግዲህ አይታችኋታል። አዲስ አበባ በሄደችበት ታይም ነው ያገኘቻት ልጅቷ። ያች ልጅ ደግሞ እንግዲህ ከሰው ቤት 3 ወር ለ3 ወር ያክል ያለ ደመወዝ እየቀጠቀጧት ጸጉሯን 3 ወር ሙሉ እንደዛ ታሽጎ ማለት ነው። ወላሂ ያንን ቪዲዮ ያላያችሁት ብታዩ ትገረማላችሁ። በሀገራችሁ ዜጋ በሀገራችሁ ሰው እንደዛ መበደል ማለት ነውና አንዳንድ ጊዜ አረብ ሀገርን የምናመሰግንበት አጋጣሚ ያለ እንደዚህ አይነት ነገሮችን ስናይ ማለት ነውና ያቺ ላይ እንግዲህ ጸጉሯን በቃ በጣም እንትን ብሎባት ነበረና
ተባይ ምናምን ሆኖ ነበር። እሱን እንግዲህ እያሳየ በቪዲዮ እየላጨችው ማለት ነው ሳትጸየፍ። መሻላ በጣም ደስ የምትለኝ እንደዛ አድርጋ ያችል ላጭ ተጸጉሯን ይዛ ሂዳ ከቤቷ ያው እንግዲህ ደሞዝተኛ እርጋታ እየሰራች ለህዝቡ ምንትን ብላ ከዛ መጨረሻ ላይ አይታችኋታል። አሁን ልጅቱ ደስተኛ ሆና ቻናሏ ራሱ ወደ 50K ገብቶ ነው የሚሆነው። እኔ ባለፈው 30 ምናምን ሺህ ሆኖ አይቼው ነበረ። እርግጠኛ ነኝ እስከዛሬ 50K ገብቶ ይሆናልና አላህ ስበብ ይሰጣችኋል ሁልጊዜም ማለት ነውና አላህ ጥሩ ነገር ላይ እንትን ሌላችሁ ሲል በቃ ስበብ ነው የሚሰጣችሁ። ያንን ስበብ ደግሞ መጠቀም አለባችሁ። አላህ ላመጣላችሁ ስበብ እናንተ በቃ ተወክልቷል ብላችሁ መግባት አለባችሁ። እና ያቺል እንግዲህ ስታገኛት የትንቢን ተከትላ ሄደች። ይኸው እንዳልኳችሁ ዛሬ ላይ የትንቢ ጋር እየሰራች ነው። ከዛ ባለፈ ደግሞ ዩቱበር ሆና ታዋቂ ሆና ይኸው እንግዲህ አስቡኛ የሌለንበትን ቦታ እሷ ታዋቂ ሆና እየሰራኝ ነውና አላህ ከምንም ያነሳችኋል። ሁሌም ጊዜ ፈጣሪያችሁን እመኑ ማለት ነውና ልላችሁም ፈልገው በቃ የሰው ላይ አሁን እችም ላይ እንዳልኳችሁ ምናልባት በዚህ የተነሳ ከዛ ስራ ወጥታ ዩቱበሯን ጠንክራ እንደዚህ ከነሱም ጋር ሆነ ከሌላ ሰው ጋር ልትሰራ ትችላለች። እና ሁሌም ሰበብ ይስጣችሁ እላችኋለሁ ውዶቼ። እና የምር እኔ ብዙ ጊዜ እንዲህ አይነት ነገሮችን ሳይ ትምህርት ይሰጠኛል፣ ተስፋ ይሰጠኛል። እና እመኑኝ ይችላል ከዛ ወጥታ ወይ እነሱ ጋር ትሰራለች። ጀግና ከሆነ እንዳልኳችሁ አላህ ሰበብ ሲሰጠና እኛ ጀግና ከሆነ ከምንፈልገው ደረጃ መድረስ እንችላለን። ብቻ ግን ከኛ የሚጠበቀው ሰበብ ሲኖርና በዛው መቀጠል አለብን ማለት ነውና እና እንዳልኳችሁ ይችላል እንግዲህ ያው እርሜ ወዳታለሁ ብሎ ያንን ነገር እያሳዩ ነበር። እኔ በነገራችን ላይ መጀመሪያውኑ ብዙውን አላየሁትም። ለምንድን ነው አሁን ስንት ሰዓት መሰላችሁ? ፈጅር ሊያዝን ነው። ያልተኛውም እስካሁን ድረስ ያው አጋጣሚ ከመጠፋ ብዬ ነው የመጣሁት ማለት ነውና እንደዛ ስለሆነ ያው ሙሉ ቪዲዮውን አላየሁትም። ሌላም ነገር ካለ ማለት ነው እያያችሁ ኮሜንት ላይ አስቀምጡልኝ። ጊዜ ካለኝ ደግሞ ነገር ሙሉውን አይቼ እንትን እላለሁ ማለት ነው። በተረፈ እወዳችኋለሁ፣ አከብራችኋለሁ ውድ ሀገሬ ልጆች እና ሁሌም ቢሆን አብሮ ማደግን አብሮ መስራትን እንልመድ። በቃ የሰው ላይ አብረን ከሰራን እንዳልኳችሁ ምቀኝነት አይኖርም። ሀገራችን ሰላም ያገኛል፣ ዙሪያችን ሰላም ይሆናል፣ ራሳችን ሰላም ይሆናል። በቃ ሁልጊዜ በጥላቻና በክፋት አንኖርም። ሁላችንም ይኑረን። የሰው ማግኘት ያስደስታችሁ። እውነቴን ነው የምነግራችሁ። የሰው ማግኘት የሚያስደስተው ሰው ደስተኛ ነው። በቃ እስኪ ካላችሁ እንዶ ትንሽዬ ነገር እናንተ ለሰው ላይ ሰጡማ። ልብስም ሊሆን ይችላል፣ ማንኛውንም የቻላችሁትን ብቻ ወላሂ ስትሰጡ ከነዛ ሰጣችኋቸው ከሚደሰቱ በላይ እናንተ ደስተኛ ትሆናላችሁና አላህ ኑሮና ከኛ በታይ ላሉ ሰዎች የምንሰጥ ያድርገን። ሁሌም ዱዓዬ ነው። ውድ ሀገሬ ልጆች ስህተት ካለብኝ አርሙኝ። እናና ሄሉሻ እንግዲህ አራያ ሆነው ለሰዎች ጥሩ ነገር እያስተላለፉ ነው። አብሮ መስራትን፣ አብሮ መኖርን፣ መወለድ ቋንቋ መሆኑን ዘር ሃይማኖት ሳይሉ እየሰሩ ነውና ሁላችንም እንደዚህ እንሁላችኋለሁ። ቻናሌ ላይ